አይገርማችሁም? ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሀዘናችሁ ምንጭ ሲሆን ሰላም አለይኩም ውድ የፋንዲሻ ቤተሰቦች፣ ዛሬ እንግዲህ ጀግና እህቶችን ላሳያችሁ ነው ህይወታቸውን ከነሱ ጥንካሬ እንድትማሩ። ካሁን በፊት በእርግጥ ወተትም እየሰራሽ ምናምን ብቻ ብዙ ነገር አቅርቤያለሁ። ዛሬ ደግሞ ሌላ እንደዚሁ አቀርብላችኋለሁ። ጥንካሬ ይሆናችኋል። ትልቅ አስተማሪ ታሪክ ያላቸው እህቶች ናቸው። ሁለቱንም ታውቋቸዋላችሁ። ወደ ጉዳዩ እናመራለን። መጀመሪያ ቪዲዮን እያቸው። ሴቶችዬ እህቶችዬ ጀግና መሆን አለብን፣ መጠንከር አለብን። የወንድ ባሪያ መሆን የለብንም። እችንም ታውቋታላችሁ። የላ እንሄድበት። ከመጀመሪያ ያያችኋት ቪዲዮ ጀሚላ ትባላለች። በቅርብ ጊዜ ነው የወለደችው። ከመውለዷ በፊት ነፍሰ ጡር እንኳን ሆና ማለት ነው ብዙ ቦታ ብዙ ኮርሶችን ለመማር አዲስ አበባ ላይ ሀታ ለቤቷ የራቃትን ሰፈር እንኳን ሞያ የምትማርበትን ሰፈር ቀይራ እዛ ጎን እስከምትከራይ ድረስ ብዙ መከራይታ ተምራ ከዛ ወልዳ ደግሞ ከአራስ እንደወጣች ወደዛው ልጇን አዝላ በምታዩት መልኩ እየሰራች ነው። አበባ ትሰራለች፣ የሙሽራ የሚዜ አበባ፣ የቤት አበባ ጌጣዎች አበባ በደንብ ትሰራለች። ሰዓት ትሰራለች፣ የቤት ሰዓት፣ የግድግዳ ሰዓት ማለት ነው። ከዛ ደግሞ ኮርስ ወስዳ እንደዚሁ ስጃዳ ትሰራለች። እንዲሁ የቁርአን ልብስ፣ ጅልባቦች፣ በጣም ጀግና ናት። ይሄን እየሰራች ግን እሷ አዲስ አበባ ነው የምትኖረው። እናይቱ ደሴ ነች ክፍለ ሀገር። ልጇን ለራሷ አዝላ እሷና ባሏና ልጇ ናቸው። ባሏ የራሱ ስራ አለው፣ ስራ ይሄዳል፣ የመንግስት ሰራተኛ ነው። እሷም ልጇን አዝላ ስራዋን ትሰራለች፣ ባያችሁት መልኩ ማለት ነው። እና እንደዚህ ጀግና ጠንካሮች መሆን አለብን። ለምለምዬንም እንዳያችኋት እሷም ከአረብ ሀገር ነው የገባችው። ለምለም ይሄው ፏ ብላ ዝንጥ ብላ እየኖረች ነው። እና እህቶችዬ ጠንካራ ጀግና ብርቱ መሆን አለብን። በተለይ በወንድ የምንተማመን ሴቶች አንዳንድ ጊዜ ካልቀመስን አይገባንም መሰለኝና የኔ ባል እስከ ዘላለም አብሮኛል፣ ባሌ ያኖረኛል፣ ባሌ ጀግና ነው፣ ባሌ ሀብታም ነው፣ ባሌ ያለምንም ስለማይቸግረኝ እኔ መስራት አያስፈልገኝም የምትሉ እህቶች ተጠንቀቁ። የሆነ ቀን ዘወር ያለ ጊዜ ልክ እንቁላል ውድቅ ቢል ነው እንደዛ ነው የምትሆኙ። አይ የኔ ባል ዘላለም አብሮኝ ይኖራል ኢንሻአላህ ብትይ እንኳን አይፈታኝም እንኳን ብትይ ባይፈታሽ ጥሎሽ ባይሄድ እንኳን አብሮሽ ቢቀጥል እንኳን በሞት ልታጨው ትችያለሽ። የዛን ጊዜ የቲም ልጆች ይዘሽ ሜዳ ላይ ልትወድቂ ነው። መሆን የለበትም። ሴቶችዬ እኛ እንደ ድሮ እናቶች የወንድ ባሪያ መሆን የለብንም። የድሮ እናቶች የወንድ ባሪያ ነበሩ እናቶቻችን። ልጅ ሲያለቅስ አንቺ ሴትዮ ነይ ልጅ አለቀሰ ልጅ ብሎ አያነሳም አባትየው፣ አንቺ ሴትዮ እያለ ከዛስ ሴት ልጅ ስትሰቃይ የድሮ እናቶቻችን ባላቸው ሲበድላቸው ልጆቻችን ይጥላል ነው የሚሄደው፣ የት መሄጃ አለ እያሉ ነው የሚኖሩት። መሄጃ የላቸውም። የራሳቸውንም ምንም ነገር የሚሰሩት ነገር ምንም የለም። እኛ ግን እንደነሱ መሆን የለብንም። የወንድ ባሪያ መሆን የለብንም። የራሳችን ስራ የራሳችን ነገር ሊኖረን ይገባል። አላይ አይሆን ያኮሃኔ ከሆነብሽ ተጠጊ ነው ብልጅዳር ትሩሒን ሐቢብቲ። የራስሽን ስራ ትሰሪያለሽ፣ ግድግዳ ጋጋጭተሽ ትሄጃለሽ። የእሱ ባሪያ አትሆኝም። እሱ እንድጫወትብሽ አትፈቅጅም። በቃ የራስሽ ስራ ትሰርተሽ ትኖሪያለሽ። ካከበረሽ ካፈቀረሽ አክብረሽ አፍቅረሽ በሰላም ትኖሪያለሽ። ክብርን ፍቅርም አልፈልግም ብሎ ከተጫወተብሽ ግን በእርግጫ ብለሽ ላሽ ትያለሽ። ይሄ ምንድነው የምትዩ? የራስሽ ስራ ሲኖርሽ። አለዛማ ያየናቸው እኮ ነው የዋር ግዘው ምተው እየለመኑ ከትላንትና ወደ ሀቢባ ቤት ሰምታችኋል። 6 ዓመቴ ነው ሳውዲ አረቢያ ላይ፣ አሁን እርጉዝ ነኝ፣ 8 ወሬ ነኝ። እቤት ኪራይ አብሬያቸው የሚኖሩ ሰዎች ራሱ ከቤቱ ውጭ ብለውኛል። ቤትን ፈልጉልኝ ብርም የለኝ ብላ ሀቢባ ቤት ብር ልመና መጣች። ይሄው ስንት ጉድ እያየን ነው እንደነዚህ አይነት ሴቶች። አሁን እሷ ቀጥ ብላ ሰራም ነበረ 9 ወር ሙሉ ስታረግዝ ቀጥ ብላ። አሁን እኔ ጓደኛ በቅርብ ጊዜ ወልዳለች። አላቅም ስለምኗምኗ ብስ እሷ ነግራኝ ነው ያኔ ስለመርገዟ ምናምን አላቅም ነበር እኔ ማለት ነውና 8 ወር ሙሉ ሰርታለች። 8 ወር ሙሉ ሰርታ እንደወረደች ነው የነገረችኝ። ላይ ጨምላት ጀግና። እሷ ብቻ አይደለችም። እንደዚሁም ደግሞ አንድ ጓደኛ ሪያድ ላይ እንደዚሁ እየሰራች ስራ ቦታ ነው የምጥንኳ የመጣት ቀጥ ብላ ሰርታ። እንደዚህ ነው የትም ቦታ ያው መስራት አለባት ሴት ልጅ። ኢትዮጵያ ራሱ ብታረግጂ ስሪ፣ ሰራተኛ ቀጥረሽ አብረሽ ቢያንስ ሰራተኛ ገብረሽ ተቀምጠሽ ስራሽን ስሪ። አይ ነብሰ ጡር ልረፍ እንኳን ካልሽ ችግር የለም
ብር ካለሽ ስራው ካለሽ ሌላ ይሰራል። አንቺ እየተቆጣጠርሽ እየሄድሽ እየመጣሽ ስራ አትልቀቁ። ብዙ እህቶች አይቻለሁ እኔ ከራሴቶች ጀምሮ ስናገባ ስራችን እርግፍ ሁሉን ነገር እርግፍ አድርገን ትዳር በቃ ለጊዜውማ እናቴ ሞቅ ሞቅ ይልሻል። በኋላ ግን መረማመጃ ነው የምትሆኝ። ሲጀመር ሴት ልጅ ስትሰራ ነው ትዳሯ ራሱ የሚያምርላት። ለምን ካላችሁ ስትሰሪ ውበትሽን ጠብቂያለሽ። ውጭ ነው የምትወጪ። የተሽቀረቀሩ ሴቶች እንዳንቺው ታያለሽ። ውጭ ስትወጪ ፕሮቶኮልሽን ጠብቂያለሽ። ፏ ብለሽ ቆንጆ ቀሚስ ለብሽ ዘንጠሽ ዝንጥንጥ ብለሽ ነው እምትኖሪው። የራስ ስራ ሲኖርሽ ስራሽን እየሰራሽ እዛው እሱም ስራ ቦታው ከለስ ከቻላችሁ ለምሳ አብራችሁ በልታችሁ ደግሞ ተመልሳችሁ ወደ ስራ ትሄዳላችሁ። ካልቻላችሁ ደግሞ ለራት ቤት ማታ ትገናኛላችሁ። ይሄ ነው መሆን ያለበት። ቤት ከሆንሽ ግን የራስ ስራ ከሌለሽ የሆነ ነገር ሲያልቅ ደውለሽ ይሄን አምጣ፣ ስልክ አያነሳ ሲል ስልክ አታነሳም ነበር፣ ዛሬ ምን ሆነ ነበረ፣ ይሄው እንደዚህ ያልቋል ምናምን። ስራ ቦታ መጥቶ እንደዚህ አይነት ጭቅጭቅ እንኳን የለም። እና ሴት ልጅ የራሷ ስራ ሲኖራት ትዳሯን ትታደጋለች፣ ህይወቷን ትታደጋለች፣ ቤተሰቦቿን ትታደጋለች፣ ለሰፈሩ ሴቶች አርአያ ትሆናለች። እዩ ትዳር ላይ ሆነሽ ስራ ከሌለሽ እናትና አባትሽ ቢቸግራቸው ከባለቤትሽ ብድግ አድርገሽ ቤተሰቦችን ምረጁ ስንት ጊዜ ነው? እሺ ፈቅዳር ረዳሽ እንበል። ባልጋ ትጣሊያለሽ በቀን 10 ጊዜ የታወቀ ነው። የስራ ሰው ከሆንሽ ቢያንስ በቀን 1 ጊዜ ነው የምትጣሊ። ኦኬ በምትጣሊ ሰዓት ምንድን ነው የሚልሽ? አንቺ ቤት ተቀምጠሽ በሱ ብር ቤተሰቦች ሲመሸም ሲታመሙ ሲቸግራቸው ዝም አትይም፣ ታረጊያለሽ። እኔ እኮ ከነ ቤተሰቦች ሳይቀር ነው የተሸከምኩሽ፣ ድሃ የድሃ ልጅ እያለ አእምሮሽ ይናካሻል። ምንም ጦር ቢሆን ትጠጣሊ። የራስ ስራ ሳለሽስ ቤተሰቦች ቢቸግራቸው ከራስሽ ስራ ብር መስጠሽ ቢያማቸው ገዛም ተሳክሚያቸው ራስሽ ብራንድ ልብስ መልበስ ብትፈልጊ 10 ጊዜ ልብስ አትግዢ፣ ለዓመት በዓል ብቻ ግዢ የሚልሽ ወንድ የለም። በራስሽ ብር ነው የምትገዢው። ያማረሽን ብራንድ ለልጆችሽ ብትፈልጊ እንደዛ የፈለግሽበት ምግብ ቤት ሄደሽ ከጓደኞች ጋር ተገባብዘሽ መብላት ትቻለሽ፣ ከቤተሰቦችሽ ጋር ትቻለሽ። ስለዚህ ሴት ልጅ የራሷ ስራ ካላት ምንም መጫወቻ አትሆንም። ማዳትና ጉብር መጫወቻ አትሆንም። የራሷ ስራ ከሌላት ሴት ልጅ ግን ለወንድ ልጅ እጅ ከሰጠች ወላይ መጫወቻ ነው የምትሆነው። ያ ባል ሲፈታት ሄዳ የምትነግደው ምንድነው? ምንም አማራጭ የላት፣ ብር የላት፣ ምን የላት። ቲማቲም እና ሽንኩርት ፀሐይ ላይ ቁጭ ብላ ማዳትና ጉብር እያወጣ ሌላስ ወይ ሻሂና ቡና ይዛ በረንዳ ላይ ሀብታም በረንዳ ፊት ለፊት ለምና ቁጭ ብላ ከዛስ ሰካራም ወንድ ሳይቀር ነው መጫወቻ የሚያደርገው። ብዙ ሴቶች እያየን ነው። ሌላስ ለውዝና ጫት ይዘሽ ጫት ተራ ትሸጫለሽ። የማንም ጫቃሚት የመጫወቻ መጥፊያ እያደረገሽ ይሄ አይመጥንም ለሴት ስራ። ስለዚህ ለሴት የማይመጥን ስራ እንዳንሰራ፣ አወዳደቃችን እንዳይበላሽ፣ በኋላ እንዳናለቅስ፣ እንዳናዘን እንበርታ። ዛሬውንም ጠንከር ሴቶችዬ። የራሳችሁ ስራ በቃ መስራት። ንግድ የምትቺ ንግድ ነግጂ። የባልትና ውጤት የምትቺ ቤትሽ ባልትና ውጤት እያዘጋጅሽ ለሰፈር ሰው እንኳን መሸጥ ትችያለሽ። ግቢሽ ሸቀጥ መስራት ትችያለሽ። ብዙ የሚሰሩ ስራዎች አሉና ስለ ስራ ደግሞ ልክ እንደ ድሮ እናወራለን። አሁን በቅርብ ጊዜ እሱ ነው ጠቃሚ ነገር ላቀርብ ያሰብኩት። ጠብቁኝ።